አትረፍ ብሩክ ምንድን ነው ያልከው? ወይኔ ምን አገባ ስለሚ ምን አገባ ስለሚ ምን አገባ? እነዚህ ነው ማስወጣ ከዚህ ቤት። ሰላም ሰላም፣ እንዴት ናችሁ? ፋሚሊያንስ ይላል ፋሚሊያንስ። እኔ ያለው ፈጣሪ ይመስገን። በጣም አፍልተዋል እነዚህ ሁለት ልጆች። በተለይ አንዱ በመሀል እየገባ እያቀሳሰረ የሚፍታ የሚባል ልጅ በጣም አፍልቷል። ፋሚሊ በጣም ብሎ ትናንት አቃጥሮ ቅመሜ ቤት አሳ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። እንግዲህ የዛሬስ ጉድ ያስብላል ማለት ነው። ሀይሚ ባላየችበት በሌለችበት ብሩኬና ሚፍታ እየተደባደቡ ነው ማለት ነው። ግን ማን ያሸንፍ ይሁን እስኪ ገምቱ ማለት ነው። እና ብሩኬ ለሚፍታ ማስጠንቀቂያ ሰጥቶታል ማለት ነው። ሁለተኛ ስለ ሀይሚ ብታወራ ስለ ሀይሚ ብታሽቃብጥ ነገርኩህ ብሎ ማስጠንቀቂያ ሰጥቶታል ማለት ነው። እንግዲህ ብሩኬ በጣም ተናደዋል ማለት ነው። በሀይሚ በቅመሜ የመጣ በአይኔ የመጣ ነው ብሎ ለሚፍታ ማስጠንቀቂያ ሰጥቶታል። መቼም ብንጣላ ብንደባደብም እኔና ሀይሚ መቼም አንለያይም። ስለዚህ አንተ ምን ቤት ነህ? ለምን ለሀይሚ አጋዥ ትሆናለህ? ለምልህ መልስ ትሰጣለህ? በማለት ሁለቱንም ድብድብ ፈጠሩ ማለት ነው። ሚፍታ ያገባኛል፣ አው ስደበድባት ወይም ደግሞ ያልሆነ ነገር ስትፈጽምባት ዝም አልልህም በማለት መልስ ሰጥቶታል ማለት ነው። አው ሚፍታ ልክ ነው። ብሩኬ ደግሞ ቀለበት ሳያስርላት እንደዚህ እናድርግ እነዚህ እንስራ ማለት ተገቢ አይደለም ማለት ነው። ሚስቱ ከሆነች በመጀመሪያ ቀለበት ማሰር አለበት። አለዛ በባዶ ቀለበት እንተኛ ማለት ይሄ ተገቢ አይደለም ማለት ነው። ስለዚህ እንግዲህ ሁለቱንም እየተደባደቡ ነው። ማን ያሸንፍ ይሁን ማንስ ተሸናፊ ይሁን እንግዲህ መጨረሻው እናየዋለን ማለት ነው። በጣም ያሳዝናል። ብዙዎቻችሁ ሀይሚና ብሩኬ መች ነው የሚታረቁ፣ መቼ ነው አንድ ሆኖ የሚመጡ ብላችሁ ብዙዎቻችሁ የተጨነቃችሁ ልጆች አላችሁ ማለት ነው። ይታረቃሉ፣ መቼም እንደዚህ ሆኖ አይቀሩም ማለት ነው። እናንተ ግን በጉጉት ጠብቋቸው። ሲቀጥል ደግሞ ሚፍታ ልክ ነው። ምክንያቱም ሀይሚ ያልሆነ ቦታ ስትወድቅ ዝም አለ ማለቱ እናመሰግነዋለን ማለት ነው። ብሩኬም ደግሞ እንደ ሰው ቀለበት ይሰርላት እላለሁ። እና ቤተሰብ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ